ስለ ኢየሱስ ሲናገር በጌታ ካልሆነ ሰው ጋር ኢየሱስ ክርስቶስ ዳግም አዲስ ኪዳንን ስታነብ ሰዎች ኢየሱስን ለመግለጽ የሚጠቀሙበት የተለመደው ስያሜ ክርስቶስ መሆኑን ታስተውላለህ። መሲሁ ማለት ነው። ነገር ግን በሚገርም መልኩ ኢየሱስ ይህን ስያሜ ራሱን ለመግለጽ ተጠቅሞበት አያውቅም። ይልቁንም ራሱን የሰው ልጅ በማለት ይጠራል። የሰው ልጅ ማለት ነው። ይህ ሐረግ የመጣው ከብሉይ ኪዳን ትንቢተ ዳንኤል መጽሐፍ ውስጥ ወሳኝ ከሆነ ምዕራፍ ነው። ዳንኤል ትዕቢተኛና አመፀኛ ለሆነውና ከቀዬው ላፈናቀለው የባቢሎን ንጉሥ እንዲሠራ የተገደደ እስራኤላዊ የጦር ምርኮኛ ነበር። ይህ አሰቃቂ የሆነ ነገር ይመስላል። ዳንኤል በባቢሎን እየኖረና እየሠራ ሳለ አንድ ግራ አጋቢ የሚመስል ትንቢታዊ ሕልም አለ። ለሕልሙ ዝግጁ ነህ? ዝግጁ ነኝ። 4 አውሬዎች ከጥልቅ ባህር ውስጥ ሲወጡ ይመለከታል። እነዚህ አስፈሪ አውሬዎች እያንዳንዳቸው በፊት ቀድሞ ከሚመጡት የበለጡ አስፈሪዎች ናቸው። 4ኛው አራዊት እጅግ የተለየና የሚመስለው የሌለው ነው። ይህም አመፀኛ፣ ሞትንና ውድመትን የሚያመጣ ነው። ምን አይነት ነገር ነው? እንዲህ ነው። እነዚህ አውሬዎች አመፀኞችና ትዕቢተኞች ነገሥታትንና ግዛቶቻቸውን እንደሚያመለክቱ ተናግሮናል። አሃ፣ ዳንኤል ባሪያ እንደሆነለት ንጉሥ አይነት። አዎ፣ እነዚህ ፍጥረታት ተራ ፍጥሯን ሊመስሉ ይችላሉ። ነገር ግን ምስሎቹ ወሳኝ የሆነ መጽሐፍ ቅዱሳዊ ጭብጥን የሚያዳብሩ ናቸው። በእነዚህ ፍጥረታት የተወከሉ ሰዎች መልካምና ክፉ ተግባርን የመፈጸም ብቃት እንዳላቸው ያሳያል። እንዴት እንስሳዊ ጸባይ ሊኖረን እንደሚችል በትክክል የመጽሐፍ ቅዱስን የመጀመሪያ ገጾች ተመልከት። እግዚአብሔር የምድር አራዊትንና ሰዎችን በአንድ ላይ ከምድር አፈር ፈጥሯል። ሆኖም ግን ሰዎች ተለይተው የእግዚአብሔር አምሳል የመሆን ንጉሣዊ ሚና ተሰጥቷቸዋል። ስለዚህ ሰዎች እንደ እንስሳት ናቸው፣ ነገር ግን ለበለጠ ነገር ተጠርተዋል። እውነት ነው። ሰዎች በምድር ላይ የእግዚአብሔር ወኪሎችና በእርሱ ምትክ ንጉሥና ንግሥት ሆነው የሚገዙ ናቸው። ንባብህን ስትቀጥል ሰዎች የአምላክ አጋር ከመሆን ከፍ ያለ ሚና አላችሁ እኮ ባላቸው አውሬ ሲታለሉ ታገኛለህ። አዎ፣ ዓለምን በራሳቸው መንገድ ማስተዳደር እንደሚችሉ፣ ይህ ደግሞ ለእነሱ ጥሩ ነገር መስሎ ታይቷቸዋል። እግዚአብሔር ግን ይህ ጥፋት እንደሚያመጣ ያውቅ ነበር። ሰዎችንም ወደ አውሬው ግዛት አባረራቸው። አጋርነቱ ጠፋ። እግዚአብሔር ግን አንድ ቀን ለአውሬው እጅ የማይሰጥ ሰው እንደሚወለድ ቃል ይገባል። ይልቁንም አውሬው በሚያጠቃው ጊዜ መልሶ በማጥቃት ያሸንፈዋል። እሺ፣ ታዲያ በቀረው የመጽሐፍ ቅዱስ ታሪክ ውስጥ ይህ ሰው እስኪመጣ እንጠብቃለን። በምትኩ ግን አንድ ታሪክ አልፎ ሌላኛው ታሪክ ሲመጣ ሰዎች እንደ አውሬ ሲሆኑ ነው የምታየው። ቀጥሎ በሚመጣው ታሪክ ቃየን በወንድሙ ላይ የሚቀናና የሚቆጣ መሆኑን እንመለከታለን። እግዚአብሔር ቃየንን ኃጢአት የሚባል አውሬን እየተጋፈጠ እንደነበር አስጠንቅቆታል። ይህም ሰዎችን የሚበላ ጨለማና ምስጢራዊ የሆነ የክፋት አይነት ነው። እግዚአብሔር ግን ቃየን ከፈለገ አውሬውን ሊቆጣጠረው እንደሚችል ነግሮታል። አውሬውን ግን አልተቆጣጠረው። የራሱ ምኞት እንዲበላው ፈቀደ። እሱም ራሱ አውሬ ሆነ። በመቀጠልም የቃየን ልጆች እንስሳዊ አመፃቸውን አስፋፉት። ይህም በአውሬያዊ ትዕቢቱ የሚታወቅ ስልጣኔን እንዲመሰርት አድርጓል። ይህም የባቢሎን ከተማ ይባላል። አሃ፣ ባቢሎን። ፈጠን ብለን እንሄድ። ዳንኤል ይህን ግራ አጋቢ ሕልም ያየው በባርነት በተያዘበት በዚህ ስፍራ ነው። በትክክል። አሁን በመቀጠል በዳንኤል ሕልም ውስጥ የሚሆነውን ነገር ተመልከት። እግዚአብሔር ችሎቱን ወደ ዘረጋበት ዙፋን ተመለከተ። እግዚአብሔርም አውሬው እንዲጠፋ ፈረደበት። ይህ መልካም ነው። በመቀጠልም ዳንኤል ከአንድ በላይ መለኮታዊ ዙፋን እንዳለ ተመለከተ። ትክክል። ሰው ትቶት የሄደው ዙፋን ነው። በትክክል። እስካሁን ድረስ አውሬውን ድል ነስቶ ከእግዚአብሔር ጋር ሊገዛ የሚችል ሰው አልተገኘም። ዳንኤል የሰው ልጅ የሚባልን ምስል ተመልክቷል። ትርጉሙም ሰው ማለት ነው። በደመና ላይ ወደ እግዚአብሔር መገኘት አድርጓል። በዚያም ዓለምን ለመግዛት መለኮታዊ በሆነው ዙፋን ላይ ተቀምጧል። አጋርነቱ ታደሰ። ከዚህ በላይ ሰዎች ሁሉ ይህን የሰው ልጅ ከእግዚአብሔር ጋር ያመልኩታል፣ ያገለግሉታል። አምልኮ። ስለዚህ ይህ ተራ ሰው አይደለም፣ አምላክም ሰውም ነው። በትክክል። እናም አሁን የናዝሬቱ ኢየሱስ ከ1000 ዓመታት በኋላ በመጣ ጊዜ የሰው ልጅ የሚለውን መጠሪያ ስም ለምን ለራሱ እንደመረጠ ታያለህ። አውሬውን ለመገዳደር ተልእኮ ያነገበ እውነተኛ ሰው መሆኑን እየገለጸ ነው። በአውሬው ፍላጎት ስልጣን እንዲይዝ ተፈተነ። ነገር ግን ኢየሱስ ከእርሱ በፊት ከነበሩት ሰዎች በተለየ መልኩ የአውሬውን ፍላጎት ተቃወመ። ከዚያም አውሬውን ከሰዎች ሕይወት ወደ ማባረር ሄደ። ሰዎች በአውሬው በመገዛት ፋንታ እንዴት አውሬውን መግዛት እንደሚችሉ ያስተምር ነበር። እሺ፣ አውሬው እንዴት ነው የምትገዛው? እንግዲህ ኢየሱስ ይህን የተገበረው ሕይወቱን በመስጠት ነው። ቆይ፣ በመሞት አውሬውን መግዛት? አዎን፣ ኢየሱስ በሰዎች ችሎት ፊት ለፍርድ ከቀረበና ለሞት ታልፎ ከተሰጠ በኋላ የሚከተለውን አለ። ወደፊት የሰው ልጅ በኃይሉ ቀኝ ተቀምጦ በሰማይ ደመና ሲመጣ ታዩታላችሁ። ይህ ግን ሊሞት የነበረበት ጊዜ ነው። በትክክል።
መስቀሉ በአንድ በኩል የአውሬው ማሰቃያ መሳሪያ ተደርጎ ይታያል። ኢየሱስ ግን ዙፋኑ አድርጎ ተመለከተው። በዚህ ዙፋን ላይ በሰዎች ውስጥ የተደበቀው ክፋት ማድረግ የሚችለውን እንዲያደርግ በመፍቀድ ማንነቱን አጋልጧል። ከዚያም በመለኮታዊ ሕይወቱና በፍቅሩ አሸንፎታል። የኢየሱስ ሞት መክበሪያው ነበር። ስለዚህ ኢየሱስ አውሬውን ያሸነፈ የመጀመሪያው ሰው ነው። በዚህም ዓለምን ለመግዛት ከእግዚአብሔር ጋር አጋር መሆን ይችላል። ታዲያ አሁን ኢየሱስ አዲስ የሆነውን የሰው ልጅ ወደ ሕያውነት እየጠራ ነው። በተመሳሳይ መንገድ አውሬውን ማሸነፍ ወደሚቻልበት አዲስ ሰውነት በመሞት አውሬውን መግዛት። ይህን ስናውቅም የኢየሱስ ሕይወትና ኃይል የእኛ ሕይወትና ኃይል ይሆናል። በዚያም ዓለምን እንደ እግዚአብሔር አጋር ሆነን መግዛት እንችላለን። ነገር ግን የኢየሱስ መንገድ በአገልግሎት በትሕትናና ራስን አሳልፎ በሚሰጥ ፍቅር የሚገለጽ ኃይል ነው። ሲነገረው ሰው ምንም ሳይመስለው ስለ ራሱ ሲነገረው የሚያብድ ከሆነ ተንበርክኮ መጸለይ ያለበት ባይዞ ጌታ ሆይ አንተ ሲባል እልል አልኩኝ፣ ኢየሱስ ሲባል ዝም አልኩኝ፣ ልሞት ነው ወይ ተውከኝ ወይ መንፈስ ተውከኝ፣ ምን ነው ጠፋብኝ፣ ድርቅ ነገር አለብኝ፣ ኢየሱስ ሲባል እምቢ አለኝ። ቁርጧል እንገራችሁ ያለ ኢየሱስ እግዚአብሔር አያቀንም። እውነቷችን ናት። በክርስቶስ በኩልስ ለአንዴና ለዘላለም ቀድሶናል። በጌታ ካልሆነ ሰው ጋር ሪሌሽንሺፕ መጀመር ጉዳት አለው ወይ የሚል ጥያቄ በጣም ብዙ ሰው እየጠየቀኝ ነው። መልሱ ሊመቻችሁም ላይመቻችሁም ይችላል። ግን እኔ ፐርሰናል ማምነውን ነገር ልንገራችሁ። አንድ ሰው የእናንተን እምነት አልቀበልም ሲል እያለ ያለው እናንተ በዛ እምነት ውስጥ ፕራክቲስ የምታደርጉትን ነገር አልቀበልም፣ እዛ እምነት ውስጥ እናንተ የምታደርጉት ነገር ጋር እኔ የማምነው ነገር ይጋጫል እያላችሁ ነው። እናንተ የምታምኑትን ነገር እኔ አልቀበልም ሲል የማይስማማባቸው በጣም ብዙ ነገሮች አሉ። እሱ ፊት ብታረጉት ኮንፈርት የማይሰጠው ማያምንባቸው ነገሮች ማለት ነው። ሪሌሽንሺፕ ደግሞ የምንጀምረው እስከሆነ ጊዜ ድረስ ሄዶ እንዲቆም አይደለ? ትክክለኛ እንግዲህ ጤነኛ አስተሳሰብ ያለው ሰው ሪሌሽንሺፕ ሲጀምር ወደፊት ወደ ትዳር ያድጋል፣ ያ ነገር ልጆች ይመሰረታሉ፣ ቤተሰብን መሰረታለን ብሎ ነው ሪሌሽንሺፕ የሚጀምረው እንጂ አሁን ይሄ የሞቅታ ሃይ ስኩል ላይ ምናምን የምንጀምረው ነገር ከሆነ ለሱ አይሆንም ይሄ መልስ። አሁን ሪሌሽንሺፕ የሚጀምር ሰው በትክክለኛ ማይንድ ሴት ወደፊት ህይወት ይኖረናል፣ አብረን ላይፍን መሰረታለን ብሎ ነው የሚጀምረው። ሶ ወደፊት አንድ ላይ ላይፍ ስትመሰረቱ እናንተ በማትስማሙበት ህይወት ላይ ያላችሁ ነገር በጣም እየጠበበ ነው የሚመጣው። አሁን በዚህ ጊዜ የፍቅር ጊዜ ላይ ስለሆናችሁ ችግር የለው የምታደርጉ ነገር ችግር የለም ተባባላላችሁ። ትዳር ላይ የገቡ ሰዎችን ላይፍ ግን ቼክ ብታረጉ አልጋ ለይተው የሚያድሩ አሉ። አብረው ከሆኑ በጣም ረጅም ጊዜ ያሳለፉ ባለ ትዳሮች አሉ። የሚጨቃጨቁ የሚደባደቡ ሰዎች ናቸው በጣም የሚበዙት። እኔ እንደውም እስካሁን ለመንፈሳዊ ነገሩ ቫልዩ እያለው በሰላም የሚኖር ሰው አይቻላቅም። አሁን ምንም የማይመስላችሁ ከሆነ ስለ ሃይማኖት ስላላችሁበት ነገር ኬር የማይሰጣችሁ ከሆነ ምናልባት ላይ ያጣላችሁ ይችላል። ለምን አንቺም ስለ እምነትሽ ግድ የለሽም፣ እሱም ስለ እምነቱ ግድ የለውም። ትክክለኛ ግን መንፈሳዊ ህይወት ካለሽ ስለ እምነትሽ ጠንካራ የሆነ አይነት አመለካከት ካለሽና ስፒሪቹዋል ሰው ከሆንሽ ግን ለምሳሌ አሁን አንድ ኦርቶዶክስ ባል ካገባሽ ቤት አምጥቶ የነ አርሴማን ምስል ሲሰቀል የማርያም ምስል ብሎ ሲሰቀል ቤቴ ማህበር ላዘጋጅ ሲል እንዴት ነው ኮንፈርት የሚሰጥሽ ነው? ሪያሊቲ ነው የምናወራው አይደል? መቼም የምንደብቀው ነገር የለም። እኔ አሁን በጌታ ያልሆነች ሴት አግብቼ ቤቴ ውስጥ አምጥታ ምስል ብትሰቅል ማህበር ላዘጋጅ ብትለኝ እኔ ማላምንበት አይነት አሁን እንደ ፕሮቴስታንት ስለ ማማለድ ራሱ ያለን አመለካከት አለ። አሁን ቤት ውስጥ አማላጄ ምናምን የሚል መዝሙር ስትከፍት እንዴት ነው ኮንፈርት የሚሰማኝ ነው? ሪያሊቲ አይደል የምናወራው? እሷስ ደግሞ በጌታ ካልሆነች እኔ ቤቴ ውስጥ በልሳን ስጸልይ እንዴት ነው ኮንፈርት ሊሰማት የሚችለው? ልሳን ቀልድ ነው ብላ ነው የምታምነው፣ ትክክል አይደለም ብላ ሞክ የምታረገው ነገር ነው። እኔ በልሳን ስጸልይ እንዴት ነው ቤት ውስጥ ሰላም ሊፈጠር የሚችለው?
እንዴት ነው በነፃነት ከቸርች በደንብ ተነቃቅቼ ቤቴ መጥቼ በነፃነት የምጸልየው መጽሐፍ ቅዱሴን ማነበው እንዴት ነው? ሶ አብራችሁ የምትውሉት ጓደኛ ራሱ የእናንተን መንፈሳዊ ህይወት የመግደል አቅም አለው፣ የማጥፋት አቅም አለው፣ እናንተን ኮንትሮል የማድረግ እናንተን የማሸነፍ አቅም አለው፣ የእናንተን አመለካከት የመቀየር አቅም አለው። ትዳር ደግሞ ሲሆን በጣም ሴንሲቲቭ የሆነ ነገር ነው። ሶ ጓደኞቹ ይመክሩታል። እንዴት ነው እስካሁን እቺ ልጅ ጴንጤ ሆና እስካሁን አብርሃም የምትቆየው አይነት ነገር ይባላል። በጨለማ አገዛዝ ስር እንዳለ ነው ደግሞ አይደለም ምናምን። ሶ በጨለማ አገዛዝ ስር ያለ ሰው ደግሞ ምን ሰዓት ላይ ሐሳቡ እንደሚቀየር አይታወቅም። ምን ሰዓት ሰይጣን ሊጠቀምበት እንደሚችል አይታወቅም። ሶ ህይወታችሁ ላይ ወደፊት ትዳር ውስጥ ስትገቡ ነገ ልጆች ሲመጡ በእኔ እምነት ውስጥ ነው የሚሆኑት፣ በእሷ እምነት ውስጥ ነው የሚሆኑት። እናንተ ባመጣችሁት ነገር የልጆቻችሁም ላይፍ ዋጋ እንዲከፍሉ ነው የምታደርጓቸው። ለዛ እንደዚህ አይነት ነገር ስታስቡ ሲሪየስ ነው። ለመንፈሳዊ ህይወታችሁ ቫልዩ ካላችሁ እናንተ ራሱ ፍቅር የተያዛችሁበትን ሪዝን ራሱ ማወቅ አለባችሁ። ለምን አንድ ሰው እንደ መንፈሳዊ ሰው ፍቅር ራሱ ሊይዘው የሚችለው በቫልዩ ሲስተሙ ልክ ነው። እኔ ፍቅር እንዲይዘኝ ራሱ ክራይቴሪያ ከሆኑት ነገሮች ውስጥ አንዱ እግዚአብሔርን መፍራት፣ እግዚአብሔርን ማወቅ፣ እግዚአብሔርን መውደድ የሚባሉት ነገሮች ነው። እግዚአብሔርን ትወዳለች፣ እግዚአብሔርን ታውቃለች። እንዴት ነው ለመንፈሳዊ ነገር ያላት አመለካከት የሚለውም ለፍቅር ለመያዝ ቫልዩ ሲስተም ውስጥ ያለ ነገር ነው። ትዳሬንም እኔ ፐርሰናሊ ሳገባ ሜጀር ያደረኳቸው ነገሮች እነዛ ናቸው በዋነኛነት ማለት ነው። አሁን ላለኝ ጥሩ ህይወት መሰረት የሆኑት እነዛ ነገሮች ናቸው። ለዛ እንደ መንፈሳዊ ሰው ጌታን የሚያከብር ሰው፣ ጌታን የሚፈራ ሰው፣ ለመንፈሳዊ ነገር ቫልዩ ያለው ሰው፣ ካንቺ ጋር ማች የሚያደርግ ካንተ ጋር ማች የምታደርግ ሴት ጋር አብሮ መሆን ነው እንጂ ኢሞሽናል ሆናችሁ ዝም ብሎ ፊልም ብዙ ሰዓት ፊልም ስለምታዩ ምናምን እናንተ አይምሮ ውስጥ ካለው ፒክቸር ተነስታችሁ ወደፊት ላይፋችሁን ሚዝራብል የሚያደርግ ነገር ውስጥ አትግቡ። በጣም የተለያየ ዲፊኒሽን ነው ያለን። ከትዳር በፊት ስለሚደረጉ ስለ ሴክሹዋል ነገሮች፣ ስለ ቅድስና ያለን ነገር በጣም የተለያየ ነው። ስለ መንፈሳዊ ነገር የምናምነው ነገር የተለያየ ነው። እኛ ብርሃን ውስጥ እንዳለን ነው አይደል የምናምነው። ከዛ ደግሞ ጌታን የማያውቅ ሰው ከጌታ ጋር ትክክለኛ ፌሎሺፕ የሌለው ዳግም ያልተወለደ ሰው ጨለማ ውስጥ ነው ብለን ነው የምናምነው አይደል። ሶ እንዴት ነው ከጨለማ ውስጥ ካለ ሰው ጋር ሊንክ ስለማድረግ ስታስቡ እንዴት ነው አይምሯችሁ ያንን ነገር የሚቀበለው የሚለውንም ነገር አስተውላችሁ አስቡ። ፍቅር ስሜት አይደለም። ፍቅር ውሳኔም ይፈልጋል። የዲሲሽን ጉዳይ ነው። ስለ ፊውቸር ማሰብን ይፈልጋል። ሶ እንደበሰለ ሰው ረጋ ብላችሁ ተረጋግታችሁ 5 ዓመት 6 ዓመት 10 ዓመትን ራቅ አድርጋችሁ አይታችሁ የጌታን ፈቃድ ሰምታችሁ አድርጉ እንጂ እሱ እንደሌላ ሰው አይደለም፣ እሱ ይቀየራል፣ እሱ እንደዚህ ይሆናል በሚል ወይ እሷ እንደዚህ አይደለችም እሷ እንደዚህ በሚል አይጀመርም። ነገ የሆነ መንፈሳዊ ህይወታችሁን ካበላሸ በኋላ ነገ የሆነ መንፈሳዊ ህይወታችሁን ገደል ከከተተ በኋላ መልሳችሁ ደግሞ እግዚአብሔርን አንተ እንዴት ሳትነግረኝ እንደዚህ አይነት ነገር ውስጥ ገባው ብላችሁ ብሌም እንዳታደርጉ። እንደውም ይሄ ቪዲዮ ማስጠንቀቂያችሁ ነው። ብሌም እንዳታደርጉ እግዚአብሔርን አንተ ስላልተናገርከኝ ነው አንተ እንዲህ ስላላልከኝ ነው እንዳትሉ። እግዚአብሔር ፈቃዱ ያለበትን ነገር ሳትጀምሩ በፊት ቼክ አድርጋችሁ አጣርታችሁ በመንፈስ ሆናችሁ የሚጀምር ነገር ነው። ሶ እኔ ፐርሰናሊ የተለየ ሃይማኖት ውስጥ ካለ ሰው ጋር ሪሌሽንሺፕ መጀመር፣ ትዳር ውስጥ መግባት ትክክል ነው ብዬ እኔ አላምንም። ለምን የቫልዩ ሲስተሜ አይፈቅድም፣ የተማርኩት ነገር አይፈቅድም እንደዛ አይነት ነገር እንዳስብ። ስለ ፊውቸሬ፣ ስለ ልጆቼ፣ ስለ ትዳሬ፣ ነገ ስለሚኖረኝ መንፈሳዊ ህይወት በጣም ስለማስብ ስለሚያሳስበኝ ማለት ነው። ሶ መንፈሳዊ ህይወታችሁን ቫልዩ የምታደርጉ ከሆነ በጣም ጥንቃቄ የሚፈልግና ማስተዋል የሚፈልግ ነገር እንደሆነ እንደ ወንድም ልመክራችሁ ልነግራችሁ እወዳለሁ። ይሄ ነው የማስበው። ኢየሱስ ክርስቶስ ዳግም ይመጣል። ጌታችን ኢየሱስ ክርስቶስ አንድ ቀን በክብር በደመናት ላይ በመላእክት ታጅቦ ከቅዱሳን ጋር በነጭ ፈረስ መሃል ላይ ተቀምጦ የናዝሬቱ ኢየሱስ ክርስቶስ ዳግም ይመጣል። ላይጓጉቻለሁ ኢየሱስ የኔ ጌታ